ወደ ጥልቅ ትንታኔያችን እንኳን በደህና መጣችሁ። ዛሬ የምንመራምረው አንድ በጣም ወጥ የሆነ ታሪክ ለመተረክ የሚሞክር ስነ መለኮታዊ ሰነድ ነው። ከመጽሐፍ ቅዱስ ውስጥ የተለያዩ ጥቅሶችን የመዘዘ ከዘፍጥረት እስከ ራእይ የሚዝልቅ አንድ ትልቅ የውጊያ ታሪክ ይነገረናል እና የዛሬው ተልዕኳችን የዚህን ሰነድ ዋና የተረካ መስመር መበተን እና መረዳት ነው። ሁሉም ነገር የሚጀምረው ከአንድ ቁልፍ ጥቅስ ነው። ዘፍጥረት 3:15 እግዚአብሔር በእባቡና በሴቲቱ መካከል ጠላትነትን እንደሚያደርግ የሚናገረው ክፍል። ሰነዱ የሚናገረው ይሄ ጥቅስ ለሚከተለው ታሪክ በሙሉ እንደ መክፈቻ ነው የሚያገለግለው። በትክክል ሰነዱ ይህንን ጥቅስ እንደ ተራ ግጭት አይደለም የሚያየው። ይልቁንም የሁለት ተጻራሪ መንፈሳዊ የትውልድ መስመሮች ጅማሮ አድርጎ ነው የሚያስቀምጠው። አንደኛው ወገን የሴቲቱ ዘር ሲሆን ሌላኛው ደግሞ የእባቡ ዘር ነው። ያው ይሄ ክፍፍል ላዩን ሲታይ ቀላል ይመስላል፣ ግን ሰነዱ ይህንን ሐሳብ ተጠቅሞ በመጽሐፍ ቅዱስ ውስጥ ያሉትን ታሪኮች በሙሉ በአንድ ማዕከላዊ ግጭት ስር ነው የሚያጠቃልላቸው። ሁሉም ነገር የዚህ ውጊያ አካል ይሆናል ማለት ነው? አዎ፣ ሁሉም ነገር። እሺ፣ እንግዲያው ይህንን ሐሳብን ከፍተው የእባቡ ዘር እና የሴቲቱ ዘር የሚሉት አገላለጾች በጣም ኃይለኛ ናቸው። እስቲ ከእባቡ ዘር እንጀምር። ይህ አገላለጽ ብዙ ጊዜ በቀጥታ ሲተረጎም አካላዊ ዝርያ ሊመስል ይችላል። ሰነዱ ግን ከዚህ የተለያየ አቅጣጫ የሚወስድ ይመስላል። አዎ፣ እዚህ ላይ ነው የሰነዱ የአተረጓጎም ስልት በደንብ መታየት የሚጀምረው። አካላዊ የትውልድ መስመርን በፍጹም አይመለከትም። ይልቁንም ሙሉ በሙሉ መንፈሳዊ ማንነትን ነው የሚገልጸው። እና ይህንን ለማስረዳት ሰነዱ በቀጥታ ወደ አዲስ ኪዳን ነው የሚሄደው። በተለይ የኢየሱስ ከፈሪሳውያን ጋር የነበረውን ፍጫ ይጠቅሳል። በማቴዎስ ወንጌል ላይ ያለውን የእናንተ የእፉኝት ልጆች የሚለውን ልክ ነሽ፣ ያንን ያነሳል። ከዛ ደግሞ በዮሐንስ ወንጌል ምዕራፍ 8 ላይ ያለውን እናንተ ከአባታችሁ ከዲያብሎስ ናችሁ የሚለውን ከባድ ቃል እንደ ዋቢ ይጠቀማል። ስለዚህ ሰነዱ እንደሚለው የእባቡ ዘር ማለት የሰይጣንን ፍቃድና ባህሪ የሚከተል በመንፈሳዊ ማንነቱ ከእርሱ ጋር የተቆራኘ ማንኛውም ሰው ወይም ስብስብ ነው። ገብቶኛል። ስለዚህ ትርጓሜው ከባዮሎጂ ይልቅ ርዕዮተ ዓለማዊ ወይም መንፈሳዊ ነው ማለት ነው። በትክክል። ይህ የእባቡ ዘር የሚለውን ጽንሰ ሐሳብ በጣም ሰፊ ያደርገዋል። እሺ፣ እንግዲያው ወደ ሌላኛው ወገን እንለፍ፣ የሴቲቱ ዘር። በተመሳሳይ አመክንዮ ስንሄድ የሴቲቱ ዘር ማለት ደግሞ እግዚአብሔርን የሚከተሉትን ሁሉ ያጠቃልላል ብሎ ማሰብ ይቀላል። ሰነዱ ይህንን መንገድ ነው የሚከተለው። የሚገርመው በፍጹም አይደለም። በፍጹም። እዚህ ላይ ነው ሰነዱ በጣም ያልተጠበቀና ወሳኝ የሆነ የአተረጓጎም ዝርዝር የሚያቀርበው። የእባቡ ዘር የሚለው ብዙዎችን ሲያመለክት፣ የሴቲቱ ዘር የሚለው ግን ብዙዎችን አያመለክትም ነው የሚለው። እንዴት? ይህንን ለመደገፍ ወደ ገላትያ ሰዎች መልእክት ምዕራፍ 3 ቁጥር 16 ይጠቁማሉ። ጥቅሱ ለአብርሃምና ለዘሩ የተነገረው የተስፋ ቃል ሲል ጳውሎስ ለዘሮች ብሎ በብዙ ቁጥር እንዳልተናገረ። አዎ፣ ለዘርህ ብሎ በአንድ ቁጥር መነገሩ ነው የሚያበራራው። ልክ ነሽ። ሰነዱም ይህንን እንደ ቁልፍ ማስረጃ በመውሰድ ያ አንዱ ዘር ክርስቶስ ነው ብሎ ይደምድማል። ቆይ፣ ይሄ እኮ ትልቅ ነገር ነው። ዘር የሚለውን ቃል ብዙ ጊዜ እንደ ሕዝብ ወይም እንደ ትውልድ ነው የምንረዳው። ሰነዱ ግን አንድ ግለሰብን ብቻ ነው ማለቱ ነው የሚለው። አዎ፣ አንድ ግለሰብ ብቻ። ይህም ማለት ከጥንት ጀምሮ የነበረው የተስፋ ቃል በሙሉ በአንድ ሰው ላይ ያተኮረ ነበር ማለት ነው። ይህ እኮ የተረካውን አቅጣጫ ሙሉ ለሙሉ ይቀይረዋል። በትክክል ሙሉ በሙሉ ይቀይረዋል። ሰነዱ ይህንን ነጥብ በጣም ያወላለዋል። እንዲያውም ክርስቶስን ሲጠቅስ አንድ የተለያየ አገላለጽ ይጠቀማል፣ ሁለተኛው የአምላክ አካል የሚል። ይህም ያሳየው ትግሉ በቀጥታ በሁለት ግለሰቦች በሰይጣንና በክርስቶስ መካከል እንደሆነ ለማሳየት መሆኑን ነው። ስለዚህ የሴቲቱ ዘር ክርስቶስ ብቻ ነው። በጣም አስገራሚ ትንታኔ ነው። ግጭቱ በሁለት ግለሰቦች መካከል ከሆነ ታዲያ በዘፍጥረት 3:15 ላይ የተጠቀሰችው ሴቲቱ ማን ናት የሚለው ጥያቄ ወሳኝ ይሆናል። ዘሩ ክርስቶስ ከሆነ እናቱ ማርያም ናት ማለት ነው ወይስ ሌላ ምሳሌያዊ ትርጉም አለው? ሌላ ምሳሌያዊ ትርጉም አለው። ሰነዱ ወደ ቀጥተኛ ትርጉም ከመሄድ ይልቅ ምሳሌያዊ የሆነውን መንገድ ነው የሚመርተው። ሴቲቱ ቤተ ክርስቲያን ናት ይላል። ቤተ ክርስቲያን። አዎ። እና ይህንን ግንኙነት ለማስረዳት ደግሞ ወደ ሙሽራና ሙሽሪት ምሳሌያዊነት ይገባል። ይሄ የሰነዱን ዋና ሐሳብ ለመረዳት በጣም ቁልፍ ነጥብ።
የሙሽራና ሙሽሪት ምሳሌ፣ ይህ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች የሚገኝ ሐሳብ ነው። ሰነዱ ይህንን ሐሳብ እንዴት ነው ከትረካው ጋር የሚያቆራኘው? በሁለት ደረጃዎች ከፍሎ ነው የሚያሳየው። በመጀመሪያ የብሉይ ኪዳኗ እስራኤል የፈጣሪ አምላክ የመጀመሪያዋ ሙሽራ እንደነበረች ይገልጻል። ነገር ግን ታማኝ አልነበረችም። ይህንን ለማስረዳት ከኤርምያስ 3:8 ይጠቅሳል። እግዚአብሔር ለእስራኤል የፍች ወረቀት እንደሰጣት የሚናገረውን ክፍል። ስለዚህ የመጀመሪያው የጋብቻ ቃል ኪዳን ፈርሷል ነው የሚለው። አዎ ፈርሷል ይላል። በቃ የብሉይ ኪዳንን ታሪክ እንደ አንድ ያልተሳካ የጋብቻ ታሪክ ነው የሚስለው ማለት ነው። ታዲያ አዲሷ ሙሽራ ማን ናት? አዲሷ ሙሽራ ቤተ ክርስቲያን ናት። ሙሽራው ደግሞ ዘሩ የተባለው ክርስቶስ ነው። እዚህ ላይ ሰነዱ አንድ ረቂቅ ነገር ይናገራል። የመጀመሪያው ሙሽራ ፈጣሪ አምላክ ሲሆን የአዲሷ ሙሽራ ግን ክርስቶስ መሆኑን ይገልጻል። እናም ይሄ ግንኙነት ገና ያልተጠናቀቀና ለወደፊት ሰርግ እንደተደረገ እጮኝነት ወይም መታጨት ተርጎ ይገለጻል። ስለዚህ አሁን ያለነው በእጮኝነት ዘመን ላይ ነው ይላል ሰነዱ። በትክክል። እሺ፣ ታሪኩ ከብሉይ ኪዳን እስራኤል ወደ አዲስ ኪዳን ቤተ ክርስቲያን ተሸጋገረ። የመጀመሪያው ጋብቻ ፈረሰ፣ ሁለተኛው ደግሞ በእጮኝነት ደረጃ ላይ ነው። ሰነዱ ቃል ኪዳን የሚለውን ጽንሰ ሐሳብ ከዚህ የእጮኝነት ሐሳብ ጋር እንደሚያገናኘው በመግቢያችን ላይ ጠቅሰናል። ግንኙነቱ ምንድን ነው? ግንኙነቱ በጣም ቀጥተኛ ነው። ሰነዱ ቃል ኪዳን መግባት ለእጮኝነት እንደመታጨት ይቆጠራል። ይህንን ለማስረዳት ሁለቱን ኪዳኖች ያነጻጽራል። የመጀመሪያው ኪዳን ማለትም እግዚአብሔር ከእስራኤል ጋር ያደረገው በእንስሳት ደም ታተመ ነበር። ከዕብራውያን መጽሐፍ እንደምንረዳው ማለት ነው። አዎ፣ ሰነዱ ከዕብራውያን ምዕራፍ 9 በስፋት በመጥቀስ ያለ ደም ስርየት እንደሌለን እና የመጀመሪያው ኪዳንም እንኳን በደም እንደጸና ያስረዳል። ደም የቃል ኪዳኑ ማህተም ነበር። ነገር ግን ያ ኪዳን በእስራኤል አለመታመን ምክንያት ፈረሰ። ይህ ማለት ማህተሙ ተሰብሯል ማለት ነው። ስለዚህ አዲሱ ቃል ኪዳን በድጋሚ እንዳይፈርስ ምን ዋስትና አለው? በምንስ ይለያያል? በጣም ጥሩ ጥያቄ ነው። ሰነዱ እንደሚለው ልዩነቱ በማህተሙ ላይ ነው። የአዲሱ ቃል ኪዳን ማህተም የእንስሳት ደም አይደለም፣ የራሱ የሙሽራው የክርስቶስ ደም ነው። ይህ ደም አንዴ የፈሰሰና ዘላለማዊ በመሆኑ በእርሱ የታተመው ቃል ኪዳን ፈጽሞ ሊፈረስ አይችልም። አሃ፣ ስለዚህ የኪዳኑ ዘላቂነት የተመሰረተው በሙሽሪት ታማኝነት ላይ ሳይሆን በሙሽራው ደም ዋጋ ላይ ነው ማለት ነው። ልክ ነሽ። በተጨማሪውም ሕጉ ከውጫዊ የድንጋይ ጽላት ወደ ውስጣዊ የልብ ጽላት መሸጋገሩን ይጠቀሳል። ይህም ኪዳኑ ውጫዊ ሕግ ብቻ ሳይሆን ውስጣዊ ለውጥ እንደሚያመጣ ያሳያል ይላል። ይሄ በጣም ግልጽ ነው። ስለዚህ የሁለቱ ዘሮች ግጭት፣ የእጮኝነት ምሳሌው፣ የቃል ኪዳኑ ጉዳይ፣ ይህ ሁሉ ሲደመር አሁን ያለነው በየትኛው የታሪክ ምዕራፍ ላይ ነው ማለት ነው? ሰነዱ እንደሚለው ይህ የእጮኝነት ዘመን ምን ይመስላል እና ቀጥሎስ ምን ይሆናል? አዎ፣ ሰነዱ አሁን ያለንበትን ዘመን በግልጽ ያስቀምጣል። አሁን ያለነው በእጮኝነት ዘመን ላይ ነው። ሙሽሪት ያው ቤተ ክርስቲያን ለሙሽራው ለክርስቶስ እየተዘጋጀች ያለችበት ጊዜ የዝግጅት ጊዜ ነው ማለት ነው። ሰነዱ በዚህ ጊዜ ውስጥ የአምላክ አገልጋዮች ትልቅ ኃላፊነት እንዳለባቸው ያጎላል። በማቴዎስ ወንጌል ላይ የተጠቀሱትን ጥበበኛ ደናግልን እንደ ምሳሌ በመውሰድ ሙሽሪትን የማዘጋጀት ኃላፊነት። አዎ፣ የአገልጋዮች ዋና ሥራ ሙሽሪትን ለሰርጉ ቀን ማዘጋጀት፣ ማስዋበው እና ማስተማር ነው ይላል። የዝግጅት ጊዜ ይህ ማለት ግን ግጭቱ ቆሟል ማለት አይደለም አይደል? በዘፍጥረት የተጀመረው ጦርነቱስ በእጮኝነት ዘመን የውጊያው ባህሪ ተቀይሯል? አልቆመም፣ በፍጹም አልቆመም። ነገር ግን ባህሪውና መድረኩ ሙሉ በሙሉ ተቀይሯል። በመጀመሪያ ጦርነቱ በቀጥታ በሰይጣንና በሴቲቱ ዘር ክርስቶስ መካከል ነበር። ሰነዱ ወደ ዘፍጥረት 3:15 ይመለስና ዘሩ የሰይጣንን ራስ እንደከከተተ፣ ሰይጣን ደግሞ የእሱን ሰኮና እንደነደፈ ይገልጻል። የሰይጣን ራስ መቀጥቀጥ የክርስቶስን ድል፣ የሰኮናውን መነደፍ ደግሞ መስቀሉን ያሳያል ማለት ነው። በትክክል። የራስ መቀጥቀጡ በሞት ላይ የተቀዳጀውን ድል ሲያመለክት፣ የሰኮናው መነደፍ ደግሞ በመስቀል ላይ የደረሰበትን መከራና ሞት ያመለክታል ይላል። ነገር ግን ክርስቶስ ከሞት ከተነሳና ካረገ በኋላ ከምድር ተለይቷል። ስለዚህ ሰይጣን እርሱን በቀጥታ ሊዋጋው አይችልም። ይህ ለውጥ በጦርነቱ ላይ ምን ተጽዕኖ አሳደረ? ልክ ነሽ። ይህ ነው የጦርነቱን መድረክ የቀየረው። ክርስቶስ ወደ ዙፋኑ ካረገ በኋላ ሰይጣን እርሱን በቀጥታ ማጥቃት አይችልም። ሰነዱ ይህንን ለማስረዳት ከራእይ የመጽሐፍ ምዕራፍ 12 ያለው ምስል ነው የሚጠቀመው። ዘንዶና ሴቲቱ። አዎ፣ በዚያ ወንዱ ልጅ ሰነዱ ክርስቶስ እንደሆነ ነው የሚተረጎመው።
ወደ እግዚአብሔር ዙፋን ተነጥቆ ሲያደርግ፣ ዘንዶው ወይም ሰይጣን በምድር ላይ ያሉትን የልጁን ተከታዮች ለማጥቃት ይዞራል። አሃ። ስለዚህ ሰይጣን ጥቃቱን ከሙሽራው ላይ አንስቶ ወደ ሙሽሪት ማለትም ወደ ቤተ ክርስቲያን አዞሯል። በትክክል። ጦርነቱ ከሰማይ ወደ ምድር፣ ከክርስቶስ ወደ ቤተ ክርስቲያን ተሸጋግሯል የሚል ትንታኔ ይሰጣል። ስለዚህ የውጊያው ግንባር ተቀይሯል። አሁን ጦርነቱ ያለው በቤተ ክርስቲያን ላይ ነው። ይህ በጣም ከባድ ሐሳብ ነው። ታዲያ የዚህ ሁሉ መጨረሻው ምንድን ነው? ይህ የእጮኝነት ጊዜ መቼ ነው የሚያልቀው? ሰርጉስ መቼ ነው የሚሆነው? ሰነዱ ለዚህ ጥያቄ ሁለት ቅድመ ሁኔታዎችን ያስቀምጣል። ሙሽራው የሚመለሰው እነዚህ ሁለት ነገሮች ሲሟሉ ነው ይላል። አንደኛ፣ ሙሽሪት ቤተ ክርስቲያን ዝግጅቷን ስታጠናቀቅ፣ በመንፈሳዊነት ስትበስል ማለት ነው። አዎ፣ ለሰርጉ ዝግጁ ስትሆን። ሁለተኛ፣ የተወሰነው የሰማዕታት ቁጥር ሲሞላ። ይህንን ለማስረዳት ከራእይ 6:11 ይጠቅሳል። በዙፋኑ ስር ያሉት የሰማዕታት ነፍሳት እንደነሱ የሚታረዱት ወንድሞቻቸው ቁጥር እስኪፈጸም ድረስ እንዲታገሱ ይነገራቸዋል። ዝግጁ የሆነች ሙሽሪት እና የተሞላ የሰማዕታት ቁጥር፣ እነዚህ ሁኔታዎች ሲሟሉ ምን ይከሰታል? እነዚህ ሁኔታዎች ሲሟሉ በመጨረሻው ሙሽራው ይመለሳል። ተመልሶም በሰይጣንና በተከታታዮቹ ላይ የመጨረሻውን ፍርድ ይሰጣል። ከዚያም ሰርጉ ይፈጸማል። የክርስቶስና የቤተ ክርስቲያን የመጨረሻው ውህደት። አዎ። ነገር ግን እዚህ ላይ አንድ በጣም የሚገርም ነጥብ አለ። ሰነዱ አሁን ሰይጣንን የሚቀጠቅጠው ማን እንደሆነ ሲገልጽ ነው። ቀደም ብለን ስናወራ የሰይጣንን ራስ የቀጠቀጠው ዘሩ ማለትም ክርስቶስ ነበር ብለናል። አሁን ተቀይሯል። አዎ። ሰነዱ እንደሚለው የጦርነቱ ኃላፊነት ስለተሸጋገረ የማሸነፉን መንገድ ተሸጋግሯል። አሁን ሰይጣንን የሚያሸንፉት ሰማዕታት ናቸው ይላል። ከራእይ 12:11 በመጥቀስ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ሚለውን ያጎላላ። ስለዚህ የጥንቱ የዘፍጥረት ትንቢት ፍጻሜውን የሚያገኘው በክርስቶስ ሙሽራ በቤተ ክርስቲያን እጅ ነው ማለቱ ነው። ልክ ነሽ። ድሉ የሚገኘው በምስክርነትና በጽናት ነው። ይሄ በጣም አስደናቂ የሐሳብ ሽግግር ነው። እሺ፣ እስካሁን የተመለከትነውን ለማጠቃለል ያህል የቀረቡልን ሰነዶች ከዘፍጥረት የሚጀምር አንድ ታላቅ የዓለም አቀፍ ግጭት ታሪክ ይተርካሉ። የግጭት በሁለት ዋና ዋና ወገኖች መካከል ነው። የሴቲቱ ዘር በመጀመሪያ ክርስቶስ፣ ከዚያም ሙሽራው የሆነችው ቤተ ክርስቲያን እና የኢባቡ ዘር። ታሪኩ በሁለት ቃል ኪዳኖች ወይም በሁለት የጋብቻ ምሳሌዎች ዙሪያ ያጠናጥን ይመስላል። በመጨረሻም የሁሉ ታሪክ የእጮኝነትና የዝግጅት ዘመን በመጨረሻው ድልና በምሳሌያዊ ሰርግ ይጠናቀቃል። አዎ፣ በትክክል አጠቃለልሽው። ዋናው ነገር ሰነዱ በብሉይና በአዲስ ኪዳናት መካከል ያሉትን ክስተቶችና ገጸ ባህሪያት በማመሳሰልና በምሳሌያዊ ትርጓሜ ላይ ምን ያህል የተመሰረተ እንደሆነ ማስተዋል ነው። እስራኤል የመጀመሪያዋ ሙሽራ መሆኗ፣ ቤተ ክርስቲያን ደግሞ አዲሷ መሆኗ። አዎ፣ የእንስሳት ደም ከክርስቶስ ደም ጋር መነጻጸሩ፣ ያው ሁሉም ነገር በአንድ መስመር የተያያዘና ወደ አንድ የመጨረሻ ግብ ያመራ እንደሆነ የሚያሳይ ወጥ ታሪክ ለመፍጠር ይሞክራል። ሰነዱ ክርስቶስ ካረገ በኋላ የውጊያው መድረክ እንደተቀየረና አሁን ሰይጣንን የምትቀጥቀጠው ሴቲቱ ናት ይላል። ይህ ሐሳብ የአማኞችን የዕለት ተዕድሎ ተጋድሎ ከግል ጽናት ብቻ አልፎ በዓለም አቀፉ ድል ውስጥ ንቁ ተሳትፎ እንደሆነ አድርጎ ያቀርበዋል። ይህንን በአእምሮአችን ይዘን አንድ ጥያቄ እያሰላሰለን እንለያይ። የግልና የጋራ መንፈሳዊ ትግል ሰይጣንን የመቀጥቀጥ ያህል ትልቅ የታሪክ አካል አድርጎ ማየት በዕለት ተዕድሎ ሕይወት ላይ ምን አይነት ትርጉም ሊኖረው ይችላል?